ለምሳሌ አሁን ማይክ ያለው ስንት ይሆናል ኤግዛምፕል? እስከ 7 ማለት 7000 ነው። እኔ እኮ 700 ሚሊዮን ይመስላል። ከባንድ ጋር ጫወታለሁ የሚል ሐሳብ ነበር አልነበረኝም። ተመልካቾቻችን እንግዲህ ፕሮግራማችን ቀጠለ ነው። አሁን ደግሞ የምንሄደው እንግዲህ ወደ ልዩ ተሰጥኦ እንሄዳለን ማለት ነው። የዛሬው ልዩ ተሰጥኦ ደግሞ ሊያቀርብልን እዚህ እንግዳ ሆኖ በእኛ ጋር የተገኘው ዘራዳዊት ተክሌ አለ። ዘራዳዊት ተክሌ እንግዲህ በቲክቶክ ላይ ባህላዊ ኢንስትሩመንቶችን በመጫወት ሙዚቃን በመጫወት ይታወቃል ማለት ነው። እዚህ ደግሞ እኛ ጋር አሪፍ ሾው ተገኝቶ አሁን ዛሬ አሪፍ ነገሮችን ያሳየናል። የትም ያልተሰሙ አሪፍ ነገሮችን ትሰማላችሁ ከኛ ጋር ስትሆኑ ማለት ነው። እንኳን ደህና መጣ። እንኳን ሰላም ቆየኝ። እስቲ ይሄው በደረቁ እንዳይሆን እንግዲህ ቆይታችን አሪፍ እናደርጋለን ማለት ነው። እንደምትመለከቱት ደስ የሚል አለባበስ አሪፍ ለብሶ መጥቷል። እስኪ የተወሰነ ነገር ራስን አስተዋውቀን። ዘራዳዊት ይባላለው። ትውልዴ ጅማ ነውና ክራር ነው የምጫወተው። በትርፍ ሰዓቴ ደግሞ ሙሉ ስራዬ ክራር አመርታለሁና። ክራር አመርታለሁ? አዎ። ኧረ እባክህ አመርታለሁ። ምን ሱቅ አለ ወይስ እንዴት ነው? አዎ ሱቅ አለ። ቤት ውስጥ ነው የምሰራው? ግቢ ውስጥ ነው የሚሰራው፣ ግን የተወሰነች ሱቅ አለችኝ። እሺ። እዛው አስቀምጬ ያው የት አካባቢ ማለት ነው? አየር ጤና። አዎ። እና አንድ ክራር እንዴት ነው ለኛ ይሰጠን? እንዴት ነው? ግድ ነው እንደው አንድ ክራር አይነት አላቸው የክራር አይነቶች ወይስ እንዴት ነው? በዋጋው ተመሳሳይ ነው? ዋጋው የተወሰነ ልዩነት አለው። ኮኔክተር ያለው የራሱ እቺ ማይክ ያላትን እና ብቻውን ክራር ብቻውን ነው የምንሰራው። ማይክ ያለው የተወሰነ ጭማሪ ይኖረዋል። ለምሳሌ አሁን ማይክ ያለው ስንት ይሆናል ኤግዛምፕል? እስከ 7 ማለት 7000 ነው። እኔ እኮ 700 ሚሊዮን ይመስላል። 7000 ነው። እሺ ያኛውስ? ያኛው ደግሞ እስከ 6 ድረስ ይወጣል። 6 ድረስ ማለት? አይ አሪፍ ስራ ላይ ነው። አንተ በግልህ ነው ወይስ ልጆች አሉ አብረው የሚሰሩ ወይስ? በግልህ ነው የሚሰራው። በግልህ ነው የምሰራው። ሶ አሁን እዚህ አዲስ አበባ ከጅማ አዲስ አበባ ማለት? አዎ እዚሁ አዲስ አበባ ከጅማ አዲስ አበባ መጣሁኝ። ስራዬ ሙያዬም እዛው ላይ ነው። ኦኬ። ምን ያህል ጊዜ ሆነ እዚህ ከመጣ? 11 አካባቢ ይሆናል። 2007 ላይ። ስለዚህ ልዩ ተሰጥኦ በቲክቶክ ላይ እንደማየው የተለያዩ ባህላዊ ዘመናዊ ሙዚቃዎችን ይጫወታል እና የራሱ ደግሞ መሳሪያ ላይ ያዘጋጀውና ያንን መሳሪያ እስኪ ያስመለክተናልና እስኪ ምናልባት ሙዚቃውን ከመጫወት በፊት መሳሪያዎች እስኪ ብናያቸው ምን አሉ? ለምሳሌ ሙዚቃ ላይ ባቲ፣ አንቺ ሆዬ እንደዚህ ያልን ይላል አይደል? እስኪ አንተ የሙዚቃ መሳሪያ ያዘጋጀው እስኪ እንመልከታቸው። ምንድን ናቸው? እሺ መሳሪያዎቹ አሁን አንቾዬ፣ ትዝታ ሜጀር ለምሳሌ ሊዲያን ይባላል። እስኪ ይሄኛው ትዝታ ሜጀር ነው። እሺ ለካሜራው አሳይልን። ኦኬ። አዎ እነዚህ እዚህ ጋር ይሆኑና ግን አዎ ተመሳሳይ ይመስላል፣ ግን ያው ቶናቸው ይለያያል እንጂ እስኪ አሁን ይሄ ካሜራው ላይ ይሄ ሲ ትዝታ ነው። ኦኬ። እሺ ይሄኛው ደግሞ ማይነር ትዝታ ነው። ዲ ላይ ነው የተሰራው። ዲ ላይ? አዎ ዲ ላይ ነው። እሺ ይሄ ደግሞ ባቲ ነው። ባቲ ኤፍ ላይ ነው የተሰራው። አንቾዬ ደግሞ አለ። ይሄኛው ደግሞ አንቾዬ ቢ ፍላት ነው። ቢ ፍላት አንቾዬ። አዎ ኦኬ። እና ቶኑም በዛው ልክ ይለያያል ማለት ነው። ሶ ይሄኛው ምንድነው? ይሄ አምስተኛው ተጨማሪ መጥቶ ነው እንጂ ትዝታ ራሱ ነው። ኦኬ። ራሱ ትዝታ ነው። ኢ ፍላት ነው እሱ። ትዝታ ኢ ፍላት ነው። ኦኬ። ሶ እያንዳንዱን እንግዲህ እየተጫወት ለኛ ተመልካቾች ታስደምጥልናል፣ ታሳይልናል ማለት ነው። እስኪ ያው ልዩ ተሰጥኦ ላይ ነው ያለውና ልዩ ተሰጥኦ ደግሞ ያንተ በሙዚቃ ምናምን ተሳትፈህ ታውቃለህ? ከድምጽያኖች ጋር ምናምን? አንድ እድሉ አጋጥሞኛል። መስቀል አደባባይ ላይ ሰርተናል። ከነማን ጋር? ሰላምታ ኢንተርቴንመንት ባንድ ጋር። እሺ። ክላሲካል ነው ተጫወትኩኝና ከሙሉ ባንድ ጋር ነው የተጫወተው። ከሙሉ ባንድ ጋር? ደስ ይላል። አዎ ደስ የሚል። እንዴት ነበር ስሜቱ? ዋው በጣም አሪፍ ነው። በጣም እንደው የበለጠ ተስፋ ጉጉት እንዲኖረኝ ያደረገኝ። ግን አስቦ ታውቃለህ? ከባንድ ጋር እጫወታለሁ የሚል ሀሳብ ነበረ? አልነበረኝም። ያው ደስ ስለሚለኝ ብቻ እጫወታለሁ እንጂ ከነሱ ጋር እንደዚህ በህብረት እሰራለሁ የሚል ግምት አልነበረኝም። ግን አጋጣሚ ሆኖ ቲክቶክ ላይ አግኝቶኝ ነው ያናገረኝ። መስራት ከፈለክ መምጣት ትችላለህ ብሎ ጋበዘኝ ማለት ነው። በጣም ደስ ነው ያለኝ። በጣም
አይ በጣም ደስ ይላል። ያው የለፋበት ነውና ልዩ ተሰጥኦ ያንተ ነውና እነዚህ ነገሮች ምሰራቸው አንተ ነህ? አዎ ራሴ ነኝ ማመርታቸው ራሴ ነኝ። እንደዚህ ይሄንን የሚገዛ ሰው አለ? አሁን የሚገዛ ሰው ይጠይቃል፣ ግን ያው እኔ እስካሁን ሽያጭ ላይ አላዋልኩትም። የራሴን ገና እያዘጋጀው ነው። የግድ ብዛት ይፈልጋልና አጠቃላይ ወደ ብዛት 48 አካባቢ ነው ያዘጋጀሁት። ኦኬ ይሄን አጠቃላይ ይሄ አጠቃላይ እንደዚህ ማለት ነው። ትዝታ ሜጀር የግድ 12 እንደዚህ ብዛት ይፈልጋል። የምርህን ነው? ማይነርም እንደዛው ይፈልጋል። በፔንታቶኒክ ህግ ነው የሰራሁትኝና ግድ ደግሞ እሱ ያንን እንዳሟላ ያስገድዳል። የሙዚቃ ተማሪ ነበር ወይስ እንዴት ነው ይሄ ነገር የመጣው? ያው ክራር ስለተማርኩኝ ክራር ላይ ነው የክራሩን አይዲያ ነው ሙሉ በሙሉ ወደዚህ ያመጣሁት። ኦኬ ወደዚህ ያመጣው እንጂ ክራር ተምሬ ሙሉ በያሬድ ሙዚቃ ቤት ትምህርት ምናምን የመጣ ነገር አይደለም። አዎ ያንን አይዲያ እዚሁ ላይ ልፈላሰፍ ብዬ ነው የክራሩን ሙሉ በሙሉ ህጎችን ነው እዚህ ጋር ያመጣሁትና። ቤተሰብ አለ እንደዚህ በእናንተ በባህል ሙዚቃ መሳሪያ ተጫዋች? የለም እኛ ጋር የለም። የምርህ ነው? ሶ አንተ ጋር ነው ተጽዕኖ ያደረው ማለት ነው? ሙሉ በሙሉ እኔ ጋር ማለት ይቻላል። አይ እስኪ በጣም አሪፍ ነው። ግን እስኪ እንስማቸው አይደል? እንስማቸውና እስኪ አንደኛውን አራቱንም ልትጫወትልንና መጀመሪያ ላይ እስኪ እንደው በባህላዊ በዚህ አጋጣሚ እንደው ለመጫወት ለመስማትም እኛ ባህላዊ የትኛው ምን አይነት የቱን ባህል መጫወት ይችላል? የየም ባህላዊ ሙዚቃ አለና በጣም ይታወቃል። የት አካባቢ ነው የም? የም ማለት ከጅማና ወልቂጤ መሀል ላይ ነው የሚገኘው። ኦኬ የም ልዩ ነው። አዎ እስኪ እንስማው እስኪ። እሺ ይቀጥላል ማለት ነው። የሚገርም ነው። ኧረ በእናትህ እና እስቲ ዋቅመስ እንደ ቢያንስ ኃይል ይፈልጋል። በጣም አሪፍ ነው። እስቲ እንግዲህ ይሄ ባህላዊ ሲሆን ነው እንደዚህ አይደለም የሚሆነው? ባህላዊ ሲሆን እንደዚህ። ለምሳሌ ባንቾዬ ቢሆን ዘመናዊ ለምሳሌ ብትጫወት ምንድን ነው የሚሆነው የሚሰጠው? ይለያል? ባንቾዬ ልዩነት አለው በጣም። አንቾዬ የማዲንጎ አፈወርቅን ልጫወትላችሁ እስኪ። ማዲንጎን እንስማው እስኪ። በጣም የሚገርም ነው። በጣም አይ በጣም የሚደነቅ ነው። በጣም ደስ ይላል። በነገራችን ላይ እስኪ ተመልካቾቻችን እንግዲህ እንደዚህ ባህላዊ በራሱ ፈጠራ ነው እንግዲህ የተሰራውና የትኛውንም ሙዚቃ መሳሪያ አልተጠቀመም። በራሱ በሸንበቆ የተሰሩትና እንግዲህ በጣም ደስ ይላልና ብዙዎቻችን የፈጠራ ክህሎታችሁን አዳብራችሁ ለሀገራችሁ እንዲሁም ደግሞ ከኛም ሀገር አለፍ ብሎ ይጠቅማልና እንደዚህ ብቅ እያላችሁ ያላችሁ ተሰጥኦ ልክ ያው እንደ ዘራ ዳዊት ብታቀርቡልን ደስ ይለናል። እኛም እና እውነት እጅግ በጣም ኮርቼ ባለው በጣም ደስ የሚል ነገር ነውና እንግዲህ ቅድም አንቺዬ ነው ያየነው አይደል? እስኪ ባቲ ቢሆንስ ለምሳሌ ባቲ እሺ፣ ባቲ ሙዚቃ የኩኩ ሰብስቤን እንጫወትላችኋል። የትኛው ደጃዝማችን ምለው? ኧረ እባክህ ጭራሽ። እስኪ ይሄንን ለኩኩ ማለት ነው
እጅግ በጣም አሪፍ እያለ ይቀጥላል። እናመሰግናለን። ተመልካቾቻችን እንግዲህ ከዘራ ተክለሃይማኖት ጋር ከዘራ ተክሌ ጋር እንግዲህ ያደረግን ቆይታ በጣም ደስ የሚል ቆይታ እያደረግን ነው። አሁን የኩኩን የተጫወተው እና እስኪ ሀሳባችሁ ታውቃላችሁ የኩኩን ሙዚቃ በዚህ አይነት መልኩ ይጫወትልና ብላችሁ በጣም ደስ የሚል ነው። እንዴት ነው ምንም ቤት ውስጥ እንደዚህ ሙዚቃ ምናምን ክራር ከመማር ውጭ ቤት ውስጥ የሚሞክር ሰው የለም? የሚሞክር ሰው የለም። ምንም ክራርም ራሴ ነኝ እስካሁን ድረስ እየተጫወትኩ ያለው። አንተ ራስህ አሁን እንደዚህ ባህላዊ ችግሮችን እየሰራ የራስን ትምህርት ቤት የመክፈት ሀሳቡ አለ ለወደፊት? አዎ እግዚአብሔር ከፈቀደ እያሰብኩኝ ነው። አብሶ የክራር ትምህርት ቤት ቢከፍት ደስ ይለኛል። በጣም የሚገርም ነው። ክራር ኦልሬዲ በደንብ ትጫወታለህ? ክራር እጫወታለሁ፣ በደንብ እጫወታለሁ። ስቱዲዮ ድረስ እንሰራለን። ስቱዲዮ ላይ በደንብ ነው የምንሰራው። መንፈሳዊ ላይ ነው የምንሰራው ወይስ ዘመናዊ? መንፈሳዊ ላይ ነው ክራሩ። አሁን እንደዚህ በሙዚቃው ምናምን እድሉ ቢመጣ ከማን ጋር ብሰራ ብለህ ታስባለህ? እድሉ ቢመጣ በጣም ትልልቅ አርቲስቶች ጋር ቢሰራ በጣም ደስ ይለኛል። ለምሳሌ የሚጠቅሰው እስኪ? ለምሳሌ ከነ ዳዊት ጽጌ ጋር ቢሰራ በጣም ደስ ይለኛል። የነሱ ባንዶች ጋር ቢሰራ በጣም ነው በእውነት። እኔ ከባንድ ጋር አንድ ላይ ሆነ ብትጫወት ደስ ይለኛል ብዬ አስባለሁ። አሪፍ ነው። በጣም እጅግ በጣም ደስ የሚል ነው። ትዝታን እንይ ወይስ እንዴት ነው የምናደርገው? ትዝታ ማየት እንችላለን? ማይነር እስኪ ማይነር እንይ። ማይነር መልካሙ ተበጀን እስቲ። መልካሙ ተበጀን ኧረ እባክህ እስኪ መልካሙ ተበጀን እስኪ በጣም አሪፍ በጣም ደስ ይላል። እውነት በጣም አንደኛ። አመሰግናለሁ። እንግዲህ በጣም ደስ ይለኛል እኔ እንደዚህ ስጫወት። ብቻ የሆነ ደስ የሚል ስሜት አለው። ለአንተ ቢሰጥ ስሜት አለው። በጣም ሲከፋኝ ሲደብረኝ ዝም ብዬ ወጣ ብዬ የሆነ ግሪን ኤሪያ ቁጭ ብዬ እጫወታለሁ እና በጣም ደስ የሚል የምር ነው። እንደዚህ በቃ ሁሉ ጊዜ ልምድ አለ ማለት ነው? ልምድ አለ። በጣም ያስቸገረ ሰው የለም? ተጫወትልኝ አለ በእርግጥ አለ። እንደዚህ ብትጫወትልኝ ምናምን በቲክቶክ አይተው ሊሆን ይችላል። በጣም ህጻናቶች በጣም ነው የሚያስቸግሩኝ። ባዩኝ አጋጣሚ እስኪ ተጫወትልኝ ምናምን ይሉኛል። በደንብ ግን ህጻናቶች ውስጥ ላይ ይሰማሉ በደንብ። ያው ሙዚቃ ምን ይባላል መሰለህ ለልጆች ክፈቱላቸው ይባላል። ለነሱ እነሱ እየሰሙት ትተውት ሌላ ጨዋታ ከተጫወቱ ሙዚቃው ጥሩ አይደለም ይባላል። እነሱ ግን ሙሉ ጊዜያቸውን ሰጥተው መጫወት ትተው በሙዚቃው ብቻ እየተዝናኑ ከሆነ ሙዚቃው በጣም ቫይራል የመውጣት እድሉ በጣም ከፍተኛ እንደሆነ ይነገራል። ስለዚህ ይሄ በጣም ተወዳጅነት አለው ማለት ነው። በጣም ተወዳጅነት አለው። በጣም ነው የሚገርመው። እስኪ በደንብ ያው ማየት ይቻላል። በደንብ ይዩት። እኔ እንኳን እንዳልሞክረው ያው ምናልባት ፕሮግራም ያስተዋወቅኩ ነው የሚመስለውና ግን በጣም ደስ ይላል። ያው በራሱ ተነሳሽነት በራሱ ነው ይሄን እንግዲህ እየሰራ ያለውና የክራር ተማሪ ነው እሱ። ግን አሁን ይሄ የእሱ ልዩ ተሰጥኦ ነው ማለት ነው እና በጣም ደስ ይላል። ማበረታታት አንተን መደገፍ ለሚፈልጉ ሁሉ በጣም እድሉ ክፍት ነው። ከየትኛውም ባንድ ጋር ሄደ የመስራት እድሉ አለ። ደስ ይለኛል በጣም በዚያው አጋጣሚ ካገኛችሁኝ በጣም ደስ ይለኛል። እመጣለሁ በማንኛውም ሰዓት ደስ ይለናል። እስኪ ምናልባት ሌላ አንድ ሙዚቃ የምትጫወትልን ታሰማናለህ? እሺ አንድ ልጫወትላችሁ።
የማህሌት ተጫወትኩኝ ዝም የሚለው የማህሌት ዝም የሚለው ማለት እንግዲህ ማህሌትን አስቡት እንግዲህ ዝም የሚለውን በጣም እጅግ በጣም የሚደንቅ ደስ የሚል ነው። እንግዲህ ልዩ ተሰጥኦ ደግሞ እንግዲህ ፍሬ አፍርቶ በተሳካ ሁኔታ ላይ በሌሎች ከባንዶች ጋር ገብተህ ሰርተክ ለማየት ያብቃን ነው የሚለውና እዚህ በጣም ደስ የሚል ነገር ነው። በጣም ደስ ይላል። እስኪ በመጨረሻ ቀረም ትለው ወይ ያለሰማን ካንቾ ይባቲ ማይነር አየን ከዛ አይተናል። ለመጨረሻ እስቲ የቬሮኒካ እንጫወትላችሁ እስኪ የቬሮኒካ ዳነ። በዚህ አጋጣሚ ቬሮኒካ ይሄንን ፕሮግራም እንግዲህ ለሷ እንልክላታለንና ሜቢ አዲስ የምትሰራው ስራዎች ይኖራታልና እዛ ላይ እንዴት መካተት ይችላል ቪዲዮ ክሊፕ ላይ ሙዚቃው ላይ እንዴት ይገባል የሚለውን እና ያለን ማለት ነው። እስኪ የትኛው ቬሮኒካ ምን የሚለው ካንተ ሌላ አላይም ካንተ ሌላ ጭራሽ እሷን እስኪ ይሄንን ማለት እስኪ እንስማው እስኪ በጣም በቃ ይሄ የተለየ ነው። በዚሁ አጋጣሚ ቬሮኒካ አንድ ስራ ተጫውቼ በዛው በርታ ምናምን ብላ ኮሜንት ጽፋልኛለች። ምናልባት ረስታ ከሆነ አረ አትረሳም። ባይዘው በጣም ጎበዝ ሴት ነች። አሪፍ እንግዲህ ካሉት እንስቶች ድምፃውያን መካከል ቬሮኒካ አትረሳም። አሪፍ ነገሮች ታስታውሳለች ነገሮች እና ኢቭን አሁን ይሄ እንደውም ይበልጥ አሁን አዲስ ስራዎቿ ላይ እንድታካትክ በጣም በአፍሪማ ላይ አፍሪካን እንግዲህ ኢትዮጵያ ውስጥ አይደል ያለ ነው አፍሪካንን እኛም እና በአፍሪማ ላይ የተለያዩ ባህላዊ ሙዚቃዎች ውድድር ይካሄዳልና አሁን በቅርቡ እንደውም ሀዲንቆ ተወዳድሯልና እሱም ልክ እንደዚሁ ይታወቃል። ይሄኛውም በሙዚቃው ላይ እንደዚህ ከነ ቬሮኒካ ጋር ሌሎቹም ጋር ሙዚቃውን ስትሰራ ካልቸራል የሆኑ ነገሮች ላይ የማታወቅ አገራችን የማስተዋወቅ ነገር ይኖራል። ይሄም ያንተ ልዩ ተሰጥኦ ነው እንጂ ገዝተኸው ያመጣኸው ነገር አለ? የተመለከትከው ነገር አለ? ኮፒ ያረከው ወይስ ይሄ ራስ በራስ ተመሳሽነት ይሰራል? በጭራሽ ያው ራሴ ነኝ የተፈላሰብኩኝ እንዳልኩ ነው። ከክራሩን ወደዚህ ያመጣሁትና ያው እዛው ላይ ባህላዊ ሙዚቃ ላይ የሚጫወቱበት ሌላ የራስውን የቻለ እንትን አለ አካሄዳለሁና ከዚህ ጋር አይገናኝም። እነሱ የሚጫወቱት 4-5 ሆኖ ነው እየተቀባበሉ ነው የሚጫወቱት። አንደኛ ደግሞ ትንፋሻቸውን ለመቆጣጠር ይረዳል። ይሄ ደግሞ ፔንታቶኒክ ስኬሎችን የተጠቀምኩኝ ሙሉ በሙሉ አሁን አዘጋጅቻለሁ። የፔንታቶኒክን ሙሉ ማለት ነው ሙሉ ነው። አጠቃላይ የፈጀብኝ 650 ሸምበቆ ነው የፈጀብኝ። ስንት? 650 አጠቃላይ ይሄንን ለመስራት 600? አዎ ይሄን ለማዘጋጀት የወጡት ናቸው ተስተካክሎ የወጡት ናቸው። ግን ከሺህ በላይ ይሆናል። ስለዚህ 650 ተዘጋጅተው የወጡ ናቸው። ከሺህ በላይ ነበር ግን አጠቃላይ ግባት የሆኑት። አዎ ግባት የሆኑት ከሺህ በላይ ነው። ከዛ ውስጥ ነው እንግዲህ የፈረሱ ቅኝቶች አሉ። ያው በቲዩነር ስለሆነ የሚሰራው ሲፈርሱብኝ ያንን አወጣዋለሁ የተስተካከለ እንደዛ እያልኩ በጣም በብዙ ልፋት ነው ይሄንን ያመጣሁት። ምክንያቱም ያው በእንትኑ ደረጃ ቢሆን
ህግ የራሱን የሆነ ህግ ስላለው በዛ ቶሎ ብለህ ትቆርጠዋል፣ ታስተካክለዋል። ይሄ ግን በራሴ እየተፈላሰብኩ ስለሆነ ፈትኖኛል። አዎ ትንሽ ፈትኖኛል። እነዛን እንግዲህ ያው እንመለከታቸዋለን በምስልና ለእኛ ተመልካቾች በምስል ተመልክተናቸው የምናሳየው ነገር ይሆናል ማለት ነው። እና እጅግ በጣም ደስ የሚል ነገር ነው። ሜይ ቢ ቀረ የምትለን እኔ እንዲህ አይነት ታለንት አለ ሌላ ከዚህ ውጭ የምትጨምረው የምትነግረን ካለ እስኪ። ምናልባት ያው እነዚህ ናቸው ያለኝ ታለንት። እንግዲህ ይሄ ራስ ትልቅ ብቻ በጣም ዋጋ እየከፈልኩበት ያለው ታለንቴ ነው። ቤተሰብ ጋር ጥሩ ምላሽ አለው? በጣም ፋሚሊ በጣም ወዶታል። በጣም ይደግፉኛል። በርታ ነው። እነዚህን ገዝተህ ነው? ሸንበቆችን እንደውም እነሱ ናቸው የሚልኩልኝ። ከዛ እዚህ አዲስ አበባ አለ ግን ትንሽ እንትን ያሉ ናቸው። እድሜ ጠገብ መሆን አለበት ግድ ይህን ለመስራት ለጋ መሆን የለበትም። እድሜ ጠገብ ሸንበቆ መሆን አለበት። ለጋ ከሆነ ልክ ሲደርቅ እየጠበበ እንትኑ ሆዱ እየጠበበ ሲሄድ ደግሞ ይፈርሳል። ቅኝቱ እየወረደ ነው የሚሄደው። ያስተካከልኩ ልክ አይመጣም። ለዛ እዚህ ደግሞ ፈልገ ስላጣውኝ ከዛ ነው እያስመጣው የነበረውና በርታ እያሉ እነሱም ደግፎኛል። በጣም አሪፍ ነው። በዚያው አጋጣሚ በጣም ደስ ይላል። በጣም አሪፍ ነገር ነው። እስኪ ቀጣይም እንግዲህ በአፍሪማ ላይ ከተለያዩ ሙዚቃዎች ጋር እንደዚህ መስራት እድሉ ከተገኘ ብትወዳደር እንግዲህ ኢትዮጵያን ወክለህ የተሻለ ነገር ታመጣለህ። ያንተም የራስህ ልዩ ተሰጥኦ ነው፣ ታለንት ነው። በራስ ተሰጥኦ ያመጣው ነገር ስለሆነ እጅግ በጣም ደስ የሚል ነገር ነውና ምናልባት የምታመሰግነው ቀረ የምትለው ነገር ከሌለ የምታመሰግነው ካለ አመስግነህ እኛም ደግሞ በሌላ ፕሮግራም ከፍ ያለ ደረጃ ላይ ደርሰህ እንገናኛለን ብዬ ተስፋ አደርጋለሁ። በጣም በመጀመሪያ እንግዲህ ለዚህ ላበቃኝ ለልዑል እግዚአብሔር ምስጋና ማቅረብ ፈልጋለሁ። እሱን አመሰግነዋለሁ። ሲቀጥል ደግሞ አክብረኸኝ ስለጠራኸኝ በጣም አመሰግናለሁ። በጣም በእውነት ይህን እድል ማግኘት ለእኔ በጣም ትልቅ ደስታ ነው የተሰማኝ እና በጣም ላመሰግን ይፈልጋለሁ። ቤተሰቦች እንግዲህ አሪፍ ቆይታ አድርገናል ከአብርሽ ጋር። እንግዲህ የኔ ቆንጆ ኑሪ በሚለው ይታወቅ ነበረ። ከሱ በላይም ነው እንደዚሁ 7 ጊዜ የተለያዩ ሲንግሎችን በመስራት ነበር የሚታወቀው። አሁን ዛሬ በዚህ አሁን ባለንበት ወር ማለት ነው ህዳር 23 ላይ አዲሱን አልበም በራሱ ዩቲዩብ ቻናል ላይ ተለቋል ማለት ነው። አብርሃም አየለ ይባላል። ገብታችሁ ሁላችሁም ሰብስክራይብ፣ ሙዚቃውንም እንደዚሁ ለሌሎችም ሼር ብታደርጉለት እንጋብዛለን ማለት ነው። በልዩ ተሰጥኦ ቤተልሔም ንጉሴ ከኛ ጋር ቆይታ አድርጋለች ማለት ነው። ቤቲ የ2018 ሚስ ጉራጌ በመባል ተሸልማለች ማለት ነው። የጉራግኛን ባህልን፣ ወጉን፣ ስርዓቱን በጠበቀ መልኩ ገልጻልናለች። እጅግ በጣም ደስ የሚል ቆይታ አድርገናል ማለት ነው። እናንተም እንደምትወዱ ተስፋ እናደርጋለን። እንግዲህ ለሌሎቹም ቻናላችንን አሪፍ ሾውን ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ኮሜንት ላይ ገንቢ የሆኑ ሀሳብ አስተያየቶችን ብትሰጡን ከወዲሁ እንጠይቃለን ማለት ነው። እናመሰግናለን ለነበረን ቆይታ። እግዚአብሔር ያክብርልን። በቀጣይ ሳምንት ከሌላ እንግዳ ጋር ደግሞ እንገናኛለን ማለት ነው። ባባይ ብለን ወጥተናል። መልካም ጊዜ ይሁንላችሁ።